ሰላም ጤና ይስጥልን ወደ ኢቲአርት ሚዲያ ሰዎቻችን እንደምን አላችሁ እንደምን ከረማችሁ እግዚአብሔር የተመሰገነ ይሁን እኛ ጋር እንግዲህ ሁሉም ነገር ሰላም ነው ሳምንቱ በጥሩ መልኩ በቆንጆ መልኩ እንዳለፈ ተስፋ እናደርጋለን ዛሬም እንደተለመደው በዝግጅታችን አንድ እንግዳ ይዤላችሁ ቀርብ ያለው ከአንድ ወጣት ጋር ደስ የሚል ቆይታ እናደርጋለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ የተመለከታችሁ ያላችሁት ኢቲአርት ሚዲያ ነው ፕሮግራሙ ደግሞ የወጣቶችን ህይወት የምንዳስስበት ፕሮግራም ነው አብራችሁን ቆዩ ኤላ እንዴነሽ አለን እግዚአብሔር ይመስገን አለው እንኳን ደህና መጣ እንኳን ደህና ተጠበቃችሁ ኤላ በጣም ነው ማመሰግነው ጥሬና አክብረ ስቱዲዮ ድረስ ስለመጣክ ስራትታ በጣም አመሰግናለሁ እኔም አክብራችሁ ስለጠራችሁ እጅግ በጣም አድርጌ አመሰግናለሁ እስኪ ኤላን እንተዋወቀው ከየት ጀምረን ከስም ከውልደት ስራ ኤልያስ አሊ ባላለው እዚህ ሳሪስ አዲስ አበባ የተወለድኩት ሳሪስ አካባቢ አቃት ውልደቴም እድገቴም ሳሪስ ነው ሞያ የእጅ ሞያ አለ አዎ ምንድነው የምትሰራው ንገረኝ እስኪ የእጅ ሞያ ብረት ሰራለሁ አልሙኒየም ሰራለሁ እንጨት አሁን በስፋት ደግሞ እንጨት እየታወቀ ነው ተመልካቾቻችን እንግዲህ ያው በመትፈልጉት ሞያ ካለ አሁን ከጠራውስ የምትፈልጉት ነገር ካለ ኤልያስ ማናገር ትችላላችሁ ማለት ነው እንግዲህ አሁን ያለንበት ጊዜ የሶሻል ሚዲያ ጊዜ ነው እና ወጣቶችን በደንብ ሶሻል ሚዲያው ላይ የተንሰራፉበት ጊዜ ነውና እስኪ ስለ ቤተሰብ እናውራ መጀመሪያ ኤላ ስላለው ቤተሰብ እናውራ እስኪ አዲስ ባለ ትዳርና የአንድ ልጅ አባት ነኝ ስንት አመት ነው ካገባ ከአዲስ ያልክበት ምክንያት 2 አመት አዲስ ይባላል እንዴ 2 አመት ያው እንዴ ገና ምናልባት 5 አመት ድረስ እኔ አዲስ ነው ከ5 አመት በኋላ ለምን እንደዛ አልክ አዲስ የሚባለው አሁን የሆነች እስከ 1 ወር ምናምን በኋላ ያለው እስከዛ ያለው ነው አሁን የ2 አመት እድሜ ለሰውም ለማንተን ለማለት ትዳር እኮ እንደዚህ ነው ብሎ ለማለት ገና በቂ አይደለውምና ትንሽ ከዛ ከፍ ስትይ ቆይቻለሁ 5 አመት ሆኖኛል ምናምን እና ልምድ አለኝ ብለሽ ማውራት ትችላለሽ 2 አመት ግን ገና ከባለቤት ጋር የት ነው የተገናኛችሁት ስራ ምን አይነት ስራ አይደል እሷ ሌላ ስራ ትሰራ ነበር አጋጣሚ እዛ ካምፓኒ እኔ ለስራ ፈለጉኝና ከዛ ሄድኩ እዛ በስራ ምናምን ጓደኛ ነበር ኖርማል ዝም ብሎ እዛ በእውቀት በትውውቅ ምናምን ቆየ 5 አመት በኋላ ተጋባ እንዴ ኦልሞስት ኮታሪ አንተ 2 አመት ብቻ አይደለም አሁን በትዳር ከተጣመርክ ነው እንጂ አይ 5 አመት በፍቅር ምናምን አይደለም ዝም ብሎ ጓደኛ መተዋወቅ የለም አይ ተገናኝተው ምሳ መብላት ተሰብስበን ምሳ መብላት ምናምን እዛ የዛሬ 2 አመት አካባቢ ድንገት ጥያቄው መጣ ድንገት ተጋባ በአንድ ወር ውስጥ ነው የተጋባ እውነት በአንድ ወር ውስጥ ማለት አብረን ለመኖር በቃ ጓደኝነት ጀመርን ልክ በአንድ ወራችን በቃ መጋባት አለብን ምክንያቱም 5 አመት በጣም እንተዋወቅ ነበር ይሄ በነፃነት መታቂው ሰው አለ በነፃነት ታቀይ ነው እዛ ተጋባን የአንድ አመት ልጅ ነው ያለክ የዛሬ ሳምንት አመቷን ታከብራለች 1 አመት ሊሆናት ነው በጣም ደስ ይላል ሴት ነች ደግሞ ሴት ናት እና አሁን ግን እንደው ከተወቃችሁ ጀምሮ አሁን ያለህበት ላይፍ እኮ አሁን ላይ ስፔሻሊ ብዙ ሰው ትዳሩ የሚፈታበት ትዳር እኮ ጥሩ አይደለም ተጋብቶ ለመፋታት ነው የሚባልበት ጊዜ ላይ ያለነው ምንም ጥያቄና መልስ ስለሌለው ማለት ነውና አንተ ከራስ ካገኛት ከ2 አመት ልምድም ቢሆን የሆነች ነገር አለች አይሽ ለዚህ ነው አዲስ ያልኩሽ ለዛ ገና ብቁ አይደለም ግን ትዳር ደስ ይላል ወይ ካልሽኝ ወይ በጣም ደስ ይላል እንትን የምትኖሪለት ሰው ማግኘትሽ የምታስቢለት ሰው የሆነ የምትጨነቂለት ከዛ ደግሞ ያ ሰው አንድ የነበረው 2 3 4 እያለ ሲቀጥል በልጆች ያ ደስ ይላል በጣም እስቲ ስለ መንፈሳዊ ህይወት አጫውተኝ ስለ ልጅነት ጊዜ ልጅነቴን ያሳለፍኩት እንዴት መሰለሽ ሰንበት ተማሪ ነበርኩ የት ሰንበት ተማሪ ማለት አቦ ሳሪስ አካባቢ ያው ሳሪስ አቦና ትንሽ ጀመርኩኝና ሳሪስ አቦ አጋጣሚ ከቤተሰብ ጋር ቤት ስንቀይር ብሔረ ጽጌ ማርያም ሰሞኑን እንደውም አጋጣሚ የመዝሙር ደብተሪን አግኝቼው ሳገላብጥ ነበር የዛሬ 24 አመት ምናምን እውነትና ደስ ብሎኝ ነበር አለኝ መዝሙር የዛሬ 24 አመት እንትን ፋይሎች አሉኝ ማስቀምጣቸውና እነሱን ስበረብር አገኘሁት 24 አመቱ መሰለኝ ካልተሳሳትኩ በዛን ጊዜ ደግሞ የነበረችው የሆነ በልሙጥ ጡሉክ ናት የኔ እንትን ወረቀቶች ትምህርት ሲያልቅ ወረቀት የሚተርፋል አይደል እነሱን እንቀድና ይጠረዛል ከዛ ተጠርዞ ካርቶን ነው ካርቶን ላይ በልሙጥ ጡሉክ እንትን ይልትልና ከላይ መስቀል ምናምን ታሳምረዋለሽ ከዛ በኋላ እና አሁን ድረሳል
እንዴት ነበር ታዲያ በልጅነት አገልግሎት? ውይ ደስ ይላል። ውይ በጣም እናፍቀዋለሁ። አንዳንድ የሚያናድዱኝ ነገሮች አሉ። እንትን ማቋረጤ ሳቋርጥ አንደኛ እንደው በዚሁም አጋጣሚ ማቋረጤ ያናድደኛል። ይሄ የወጣት ክፍል የሰንበት ተማሪዎች አባላት ህፃናት ትምህርት ሲያቋርጡ አድራሻቸውን ቢያውቁ ለምንድን ነው የቀሩት ለምንድን ነው የማይመጡት እያሉ ይሄ ክትትል በደንብ ቢኖረው በጣም አሪፍ ነው። ምናልባት እኔም አላቋርጥም ነበር ብዬ አስባለሁ። በሰዓቱ ፈላጊ ሲኖር ጥሩ ነው። አዎ እንትን ጋይድ የሚያደርግሽ ሰው መኖሩ አንቺን መስመር እንዳትስቻ ያደርግሻል። የሆነ ሰዓት ላይ ታቆሚያለሽ። በልጅነት ደግሞ ምንም አውቀሽ አይደለም የምትማሪው። በቃ ወይ የሰፈር ሰዎች ሰንበት ትምህርት ቤት ይሄዳሉ ወይ ቤተሰብ ሂጂ ይልሻል፣ ትሄጃለሽ አብረሽ። ከዛ በሂደት ነው በቃ እየገባሽ የሆነች ሰዓት የምትፈነጂበት ሰዓት አለ አይደል? 7 8 9 ምናምን ስትደርሺ ልክ እዛ ጋር ስትደርሺ መቅረት ማቆም ምናምን ስትጀምሪ ለምን ቀረሽ ለምን አቆምሽ ብሎ የሚጠራሽ በፍቅር ሰው ቢኖር አሪፍ ነውና ብዙ ሰዎች አያቋርጡም ብዬ አስባለሁና እንደው ከሰማችሁኝ በዚህ አጋጣሚ ሁሉም ደብር ያላችሁ የወጣት ክፍል ህፃናት ተማሪዎች ሰንበት ትምህርት ሲያቆሙ ዝም አትበሏቸው። በዛው ቤት አድራሻቸውን የምታውቁ ከሆነ አሁን ደግሞ በጣም ኢዚ ነው፣ ስልክ አለ። የኛ ጊዜ እንኳን ስልክም አልነበረም። ደውላችሁ ፎሎ አፕ ብታደርጓቸው በጣም አሪፍ ነው። እንደውም የሚገርም ነገር ኤላ እዚህ ጋር አይ ቲንክ ወይ አዲስ አበባ ሰፊ ከተማ ስለሆነች ይሆናል። እኔ ተወልጄ ባደግኩበት አካባቢ ትዝ ይለኛል የሆነ ሰዓት ወደ መቅረት ስመጣ ቤት ድረስ ሁላ ነበር የሚመጡት። የሚገርም በእውነት ቤታችን ድረስ ማለት ነው። እና አሁን ይሄ አዲስ አበባ በጣም እንዳልኩ ሰፊ ስለሆነ ይሆናል ቤታችን ድረስ መተው ምን ነው እስቲል መተው አይደለም መዝሙር ጥናት ሲኖር ወይ እኔ በብዛት ስነ ጽሁፍ ክፍል ነበር በጣም ማገለግለውና የስነ ጽሁፍ ጥናት ሲኖር ስቀር አንድ ቀን ሚስ ባረግ እንግዲህ ልጅ ስትሆን ደግሞ ከቤት ስለማይፈቀድልህ ወይ መዝሙር ክፍል ሄዳለሁ ብለህ ወይ ከጓደኞች ጋር ትወጣለህ ምናምን ነገርና የታለች ለምን ቀረች ነው የሚባለውና በጣም እኛ ጋር ደግሞ የሚገርም በጣም ቁጥጥሩ ነበረ። እንደው ይሄ በጣም ደስ ይላል። ከዛ አላቋረጥሽም በጭራሽ። አሁን ያም ተጽዕኖ ያደርግብሻል ላይ በጣም ወደ አዲስ አበባ ሙቭ አድርጌ ወደ ዩኒቨርሲቲ ስገባ መጣሁኝ። ግን እዛ ጋር የነበረው መሰረት እዚህ ደግሞ መጥቼ በግቢ ጉባኤ እንድቀጥል ደግሞ አድርጎኛል። እዛ ጋር የጣለብኝ ነገርና አሁን እንዳልከው ነው ደግሞ እንዳንተም ደግሞ ቢነግሩኝ አሉ ጠያቂ ስላጣን ነው የት ሄዳችሁ የሚለን ሰው ስላጣን ነው የሚመልሰን ስላጣን ነው የሚሉ አሉ። ምክንያቱም ላቋርጥሽና ግን እንደ ምክንያት እንትን ማለት የለበትም። ጠያቂ ስላጣው ነው የጠፋሁት ምክንያት አይደለም። ግን ጠያቂው ቢኖር ሞር የተሻለ ነው እንጂ ያቺ ምክንያት የሚጠይቀኝ የሚከታተለኝ ሰው ስላልነበረ ነው በዛ የቀረሁት። ለዛ አይደለም ምን የቀረሁት። ልክ ነህ። የሆነ ሰዓት ወጣትነታችን የሆነ የሚፈታተነን ሰዓት የለም ሌሎች ጓደኞች የምናገኝበት ሰዓት ምናምን እኛም የሚፈራልን ግቢ ስትገቡ እግዚአብሔር እንደው ጥሩ ጓደኛ ያጋጥማችሁ ነበር የምንባለው። ምክንያቱም ሰው ይለውጣል እና በዛ ሰዓት ደግሞ የሆነ የሚይዛ አካል ከሌለ ማለት ነው 1 2 3 እያልክ መቅረትን ትለማመደዋለህ። ፈልገው ሳይሆን እድሜክና ያለህበት ሲቹዌሽን ያስገድድሃልና ግን እንደዚህ ልጆች ሲወጡ ኖ ብሎ መለመድ አለበት። እንግዲህ እኔ ኤላ ማቅክ በቲክቶክ ነው ዘመኑ በመጣልን ፕላትፎርም ነውና በጣም ብዙ ጊዜ የምታነሳቸውን ኢሹዎች በቸርች ጉዳይ በቤተክርስቲያናችን ጉዳይ የምታነሳቸውን ኢሹዎች አውቃለሁኝና እስቲ ቲክቶክ መጠቀም የጀመርከው መቼ ነው? ቢያንስ ስንት ጊዜ ሆናል? ይሄን የምናነሳበት ምክንያት ዘመኑ የቴክኖሎጂ ነውና ቴክኖሎጂውን እንዴት አድርገን መጠቀም አለብን ከስነ ስርዓት ጋር ከስነ ምግባር ጋር ለስራም ለሃይማኖት ነገርም የሚለውን ኢሹ ለማንሳት ነውና ምን ያህል ጊዜ ሆነ? ኮሮና ኮቪድ ጊዜ ነው ሲጀመር ፕላትፎርሙ የመጣው ኮቪድ ሲመጣ ነው የተሰራው። መጀመሪያ በምን ነበር የጀመርከው? ገልጬዋለሁ እንትን ያኔ የመጀመሪያ ፖስት ያደረኩት እኔ ፒዛ ነው ፖስት ያደረኩት። አንድ ጓደኛ አለችኝና ቲክቶክ የሚባል እኮ እንትን መጥቷል አንተ አሪፍ ነው ምናምን ብላ ሳየችኝ እዛ ወረድ ነው ፒዛ እየበላን ነበር ለማየት ፒዛውን ቀረጽኩት ለቀኩት። ከዛ እያልሽ አሁን በመሀል የጨፈርኩት አለ 400 አይ እሱን የበፊቱ ማለት ነው የበፊቱና አጥፍቼዋለሁ ሳስበው ያስቀኛል። መጀመሪያ ሲመጣ እኔ ራሴ አልጠቀምም ግን አይ ነበር ሙዚቃ ብቻ ነበር መንፈሳዊ ነገር ፕላትፎርሙ ላይ የለምና ቲክቶክ ምንድነው እስኪባል ድረስ ማለት ነው። መጀመሪያ ልክ ነው አስተውሰውልኝ የአብይ ጾም አካባቢ ውስጥ ነበር መሰለኝ ትዝ ይለኛል። አሁን ወደ 400 ሺህ ፎሎወርስ አለ። አዎ 400 ምናምን እንዴት ነው የምትጠቀመው? ስፔሻሊ ከመንፈሳዊ ህይወት ጋር ይሄን ፕላትፎርም እንዴት ነው የምናስኬደው? በደንብ የምጠቀምበት ለስራ ከዛ አንዳንድ ሀሳቦችን ለማንሳት ነውና
ምናልባት መንፈሳዊ ከተባለ ሰዎች የሆነ መስመር ሲስቱ ለኔ በመሰለኝ ልክ ይሄ ልክ አይደለም፣ በቃ በዚህ መንገድ እንትኖቹን አስተካክሉ የምትሄዱበትን መንገድ እያልኩኝ መገሰጽ ወይ ምናልባት እንትን ላልል እችላለሁ፣ ለዛ ብቁ ላልሆንም እችላለሁ። ግን እኔ በማይበት አንግል ሆነና ከዛ ነገር እንትን እንዳይሉ እንዲመለሱ የምትሄዱበት መንገድ ልክ አይደለም፣ ይሄ አግባብ አይደለም፣ ተመለሱ ነው የምለው እንጂ ብዙ ቪዲዮ ስለ ቤተክርስቲያን አልሰራውም፣ ብሰራ ደስ ይለኛል። እንዴት ነው አሁን ብዙ ጊዜ አንተን የማየው የሴንሲቲቭ ኢሹዎች አሉ ስለ ቤተክርስቲያናችን ቁጭ ብሎ ሊፕሲንግ መዘመር ማስተማር ምናምን ብቻ አይደለም መንፈሳዊነት። በነገራችን ላይ የሆነ መስመር የሳተ ነገር ሲመጣ ራሱ እዛ ላይ የራስን ሀሳብ ሼር ማድረግ መስጠት ይሄ ራሱ እንደ አንድ ዲሲፕሊን ነው የሚታየው። እና እኔ ደግሞ ማየው እሱ ነበር አንተ ጋር ይሄ አንዳንድ ያለ አይደለ ዝም ብሎ እጃችን ላይ ስልክ ብቻ ስላለ ታዝባት አቅም እጁ ላይ ስልክ ብቻ ስላለ ሃይማኖቱም ላይ ፖለቲካውም ላይ ሁሉም ነገር ላይ ገብቶ ቢዘበራርቅ ሰው አል ብዙ አንዳንዴ እኔም አንዱ ነኝ። ያው ግን መዘባረቅ እንትን አለውም እንጂ ፖለቲካ ላይ እንኳን ብዙ አልገባም። ስልክ ስላለሽ ወይ ደግሞ የሆነ ኮንተንት ስለጠፋብሽ ሁሉንም ነገር መነካካት ልክ አይደለም። ግን ላንቺ ልክ የመሰለሽ ነገር አለ። አሁን ያንተ ኮንተንት ምንድነው ብትይኝ ስራ፣ ከዛ ደግሞ ሀሳቦችን የሚመጣልኝና ሀሳብ ያየሁትን ልክ ያልሆነ ነገር ማስተላለፍ ነው። የሆነ ነገር አያለው ወይ ደግሞ የሆነ የሚሰማኝ ነገር አለ፣ ያንን ነገር ወጥቼ መናገር ነው። ስለ ቤተክርስቲያን ከሆነ ከዚህ በፊት አንድ ቤተክርስቲያን ትፈርሳለች የሚል እንትን ነበር 2015 ላይ ሃይማኖተኞች ይበጠበጣሉ ምናምን የሚል አሁን ያ ሀሳቡ ልክ ስላልሆነ ያቺን ሀሳብ ተንተርሼ ከዛ ደግሞ ግንቦት ልደታ ነበር ካልተሳሳትኩኝ የግንቦት ልደታ ህዝቡ በጣም በሚያምር ድባብ ወጥቶ እዚህ ጋር ሃይማኖተኞች ግለሰቦች ሃይማኖተኞች ይበጠበጣሉ ይላል። ግን ሃይማኖተኞች የሚያሳዩት እንትን ምግባር ይሄ ነው ብዬ እንደዚህ አይነት ቪዲዮዎች ነው የምሰራው ነው። ለስራስ በምን አይነት ወይ ነው ስራ የምትጠቀመው? አሁን የኛ ልጆች ብዙ ጊዜ ከምንሰራቸው መንፈሳዊም ሆነ በጎ ተግባራት ጎን ለጎን እጃችን ላይ ባለው ቴክኖሎጂ ተጠቅመን ስራችንን እንዴት ነው መስራት የምንችለው? ብለየው አሪፍ ነው ሁለት አካውንት ቢኖረኝ። ግን አሁን ሁለት አካውንት እንዳይኖረኝ አንድ ምክንያት የሚሆነው መሰለሽ ይሄ ብዙ ተከታይ አለው። ይሄኛውን ተከታይ ለስራ ብቻ ላርገውና አዲስ በቃ ከዜሮ ልጀምር ስትይ ከዜሮ አይቼዋለሁ መምጣት ከባድ ነው። ረጅም ጊዜ ይወስድብሻል። ምናልባት ይሄኛው አግዘኝ ከሆነ አላቅም። አሁን አዳዲስ የከፈትኳቸው አሉ ለስራ ብዬ፣ ግን በዛ ቪዲዮ ፖስት ስታደርግ አይመጣም። በዚህቹ ባለችኛ አካውንቴ ላይ ስራዬን በስነ ስርዓት ኤዲት አድርጌ ምናምን ስራ የምለቅበት ሰዓት አለ። የሆነ ሀሳብ ሲሆን ግን ኤኒታይም መኪና ውስጥ ወይ ቁጭ ብዬ አጋጣሚ ወይ እዚህ መጥቼ የሆነ ነገር ካየሁኝና ቦታ የሚመቻችልኝ ከሆነ እዛች ጋር ቆም አድርጌ እንትን እላለሁ። ለስራ ሲሆን ግን በስነ ስርዓት ያው የምቀርጻቸው 2 ቀን 3 ቀን የሚፈጅ የለ እነሱን ቀርጬ ኤዲት አድርጌያቸው የምለቅበትን ቀን አውቀዋለሁ። ምን ቀን ላይ ብለቀው በደንብ ይታይልኛል። ይሄ ሰው ፍሪ የሚሆንበት ሰዓት መልቀቅ አሪፍ ስለሆነ በዛ ሰዓት ጠብቄ ቆንጆ ኤዲት ሰርቼ እለቃለሁ። እነሱ ይታያል። ምን ነው ከመኪና ልወጣልክ የሚል ኮሜንት አልሰጠም? ተሰጥቶኛል። ከዛ ይልቅ ቲሸርት ለምን አትቀይር የሚል ኮሜንት ነው ያሳቀኝ። በጣም ብዙ ጊዜ መኪና ውስጥ ምንም ነገር መኪና ውስጥ አብዛኛው ጊዜ መኪና ውስጥ ነው የምትሰራውና በጣም ቲክቶክ ላይ በጣም የሚያናዱ የሚያበሳጩ የሚያዝናኑም ነገሮች አሉ። ወጣቱ ግን እንዴት ቲክቶክን ይጠቀም ትላለህ? እንዳንተ አሁን አንተ ረጅም ጊዜ ነው ኮቪድ ከመጣ ጀምሮ እንግዲህ ላይክ የመጀመሪያው ቲክቶክ ሲጀምር የነበርክንና አሁን ያለው ነገር እንትን እንዳይል አይተነዋል። ለቤተክርስቲያናት ገዳማት ታንጸዋል። ቲክቶክ በነገራችን ላይ ሶሻል ሚዲያ ማፍረስም ማቅናትም ይችላል። በጣም ብዙ በጎ አድራጎቶች ተሰርተዋል። በጣም ብዙ ለተበደሉ ሰዎች ድምጽ የሆነበት ፕላትፎርም ነውና አሉ። ግን አንዳንድ ደግሞ አለና እንዴት እንጠቀሙ? ይሄ መልካም የሚሰሩ ሰዎች አይወራላቸውም አይደል? ቲክቶክን አጠቃላይ ሶሻል ሚዲያን ሰው በደንብ በአግባቡ ነው የሚጠቀመው። እኔ ማምነው አሉ ትንሽ እና እነዛ ሰዎች እኔ ኮምፕሌን አቀርብባቸዋለሁ፣ አንቺ ታቀርቢባቸዋለሽ ምናምን ሰው በደንብ ያያቸዋል። መልካም የሚሰሩ ሰዎች ግን እኔ ኮምፕሌን አላቀርብባቸውም፣ ስራቸውን ነው የሚሰሩት። አንቺ አታቀርቢም፣ እሱ አያቀርብም፣ ብዙ ሰዎች አያቀርብባቸውም። ለምን? መልካም ነገር ይሰሩ ስለሆነ እንጂ በብዛት የእውነት አብዛኛው ሰው ቲክቶክን በአግባቡ በስነ ስርዓት ነው የሚጠቀመው። ጥቂት ሰዎች ለመታወቅ ብለው ያልሆነ እኔ ምግብ እየደፋ
ወጥቶ ቲክቶክ ላይ የሚሰሩ ልጆች አሉ። ለማስተማር ብለሽ አንቺ እኔን ለማስተማር ብለሽ የሆነ ባለ አግባብ መንገድ ስትመጪ እኔ ደስ አይለኝም። ኦኬ እኔም ማስተማር ትችያለሽ። አይ ቪዲዮ እንዲታይልኝ ብዬ እኮ አንተ ቪዲዮ የኔ ቪዲዮ እንዲታይ ያንቺ ቪዲዮ እንዲታይ እናትሽን በጥፊ ትመቻለሽ? አትመችም። እናትሽን በጥፊ ብትመቻት እኔ የምሬን እርግጠኛ ሆኜ 2 ሚሊዮን 3 ሚሊዮን እይታ ታገኛለሽ። እናቴን እኮ በጥፊ መትቼ ሰርፕራይዝ አረኳት ብትይ ግን አታረጊውም አይደል? በዛው ልክ የሰው እንትንም የሰው ምግብ እየደፋሽ እየተሳደብሽ እያላገጥሽ አሉ። ጭራሽ ፎሎ ማላረጋቸው ሰዎች እንትን ስክሪን ሪከርድ እያደረጉ የሚያመጧቸው ግን ታዋቂ ሆኑ። ለምን? ስለሚሳደቡ። እነዛን ሰዎች ፎሎ ባለማድረግ ባለማየት ላይቭ ላይ ቁጭ ብሎ አሁን እኔ ላይቭ ላይ ገብቼ አላቅም። አንድ ቀን 2 ቀን 3 ቀን ግን ላይቭ ብገባ በጣም ከበዛ 100 ሰው እንደ 200 እናስገባው ሊያየኝ የሚችል ሰው እነዛን ሰዎች 1000 ሰው 2000 ሰው ያው ለምን? ስለሚሳደቡ። ለምን? ሪከርድ አድርጎ ኮንተንት ክሬት የሚያደርግ ሰው አለ። ያችን ሪከርድ አድርጎ ግን እነዛን ሰዎች አንደኛ ያፈመሳቸው ነው። ብዙ ተሳዳቢ ትውልድ እያመጡ ነው። አሁን ደግሞ ሙድ አድርጎታል አብዛኛው ሰው። ቶሎ መታወቅ ከባድ ነው በመልካም ጎኑ። ለዛ የሆነች ፋውል ይሰራል፣ በዛ መንገድ ይታወቃሉ። ይህንን እንደው ካሁን በኋላ የሚመጡ ሰዎች እቺን እንደ አቋራጭ ነገር ባያዋት ደስ ይለኛል። በቃ ስም ነው ተተክሎ የሚሄደው። እኔ አሁን ወደ ኋላ የሰራው የምታፍርበት ነገር አለ ወይ ብትይኝ በፍጹም። ዋናው ደግሞ እኮ እሱ ነው። ምንም እኔ ለልጄ በኩራት ነው ማሳያት ደስ እያለኝ። የሆነ ቦታ ላይ ይሄንን ግን ምን ሆነ ነው ያወራኸው ልትለኝ ትችላለች። ያኔ ልክ ነበርኩ አሁን ልክ አይደለሁም ያወራሁበት መንገድ ብያት ሊሆን ይችላል። ግን እዛ ላይ ወጥቼ ስሳደብ ምናምን ያኔ ልክ ነበርኩ ስድብ መቼም ልክ ልትሆኛ ትችይ። ይሄ ጋጠወጥነትን ያኔ ልክ ነበርኩኝ ብለሽ ልታወሪ የምትችይበት አግባብ አይኖርም። በዚህ መንገድ ባትመጡ ደስ ይለኛል። እንደውም ይሄን ስታነሳ ምን ትዝ አለኝ ከሆነ ከቅርብ ወራት በኋላ የቲክቶክን ቫይብ የለወጡ የኛ ልጆች አሉ። ኢቭን ጌምን ቢጫወቱ በመዝሙር በስብከት ያሉ። እስቲ ምንድነው የሚሰማክ? እነሱን አሁን አብዛኛው 15000 ሰው 17000 ሰው ቁጭ ብለው ወንጌል ይማራል። አስቡ። ይሄ ነው በቃ ዘመኑን መዋጀት ማለት። እጃቸው ላይ ባለው ፕላትፎርም ቁጭ ብለው ወንጌል ያስተምራሉ። በጣም ከብዙ ቦታ ሰው እያስጠመቁ እያመጡ ነው እነዚህ ልጆች ማለት ነውና ኢቭን የጌሙን እንትን ቫይብ ራሱ ቀይረውታል። ሙሉ በመዝሙር በምናምን አድርገውታል። ብዙ ለውጦች ከጊዜ በኋላ እያየን ነውና አንተስ ላይ ምን ታዘብክ? ደስ ይለኛል። እኔም አንደኛው ተማሪ ነኝ እየገባሁኝ ያለውኝ በተለይ ከ3 ሰዓት ፈለገ አኬና አንድ ደግሞ ጥሪ ከፈለጋ ጋር የሚሳሰል ልደት ቃል በጣም ነው የሚመሳሰሉት። እንትን ይሉኝ ይምታቱብኛል። እኔ እንደውም መጀመሪያ ሰሞን 2 አካውንት ያላቸው ነበር ማለት አንድ ሰው 2 አካውንት ከፍቶ ምናምን ነበር ይመስለኝ። የተለያዩ ናቸው። ቁጭ ብዬ እከታተላቸዋለሁ አያለው እንትን የሚሉትን የሚያስተምሩትን ደስ ይላል። ጌማቸውም ደስ ይላል ማለት ተጫውተው የሚቀጣጡት ነገር እንትን ድፋብኝ ምናምን ሳይሆን መዝሙር ዘምር ነው የሚልሽ። መዝሙር መዘመር የሆነን ሰው ከአፉ ላይ ጫት አስወጥተሽ መዝሙር ማዘመር በጣም ቪዲዮ ቫይራል ሆና ነበር። እኔ ራሴ ይሄ ልጅ ሰው ያነጸ ነው ማለት ነው። ያም ልጅ ታዟል። በጣም ስሜታዊ ያረግ ነበር ልጁ ለመዝሙር ያለው ክብር በቃ ካስታወስከው ቪዲዮ አስታውሳለሁ። ቆይ አንዴ ብሎ እንትን ብሎ ምናምን ሲመጣ ቢደጋገምበት ይሄ ልጅ ከዛ ነገር ይወጣል። አሁን ሁሉ ጊዜ የሚያገኛቸው ልጆች ላይቭ ላይ የሚገባ ከማን ጋር ነው? ምናልባት የሚሰዳደባቸው ልጆች ስለሆኑ እነፈለገን እነ ልደትን እና አኬ ጋር ላይቭ ቢገባ ጌም ነው መጫወት የሚፈልገው። ጌም የተጫወተ ሲሸነፍ አሁን የሚቀጡት እነሱ መዝሙር ከሆነ በፍጹም ሌላ ነገር አይቀጣቸው። መዝሙር ዘምር ነው የሚለው እንጂ እንትን ውሃ ድፋ አንተ ላይ አይለው። ምክንያቱም ሰው ያላረገብሽ ነገር አታረጊ። ቢደጋገምበት ይሄን ልጅ እያቆመ ይመጣል። ይሄ ልጅ ተቀየረ ማለት እኔም ሳይ እኔም አቆማለሁ፣ እኔም እቀየራለሁ፣ ብዙ ሰዎች ይቀየራሉ። ይሄ ማለት በአግባቡ ተጠቀምሽ። ግን ስለነዚህ ልጆች ከሚወራው በላይ ይሄ ኔጌቲቭ የሚወራባቸው ሰዎች በደንብ ቫይራል ይወጣላቸዋል። ለዛ ነው አሉ ያልኩሽ። ለዚህ ነው አይሽ ብዙ በአግባቡ የሚጠቀሙ ሰዎች አሉ። እንደውም ምንድነው የዛ ልጆች ጓደኞቻቸውን ጀምሮ እነፈለገ ይሄ አረብ ሀገር ወይ በውጭ ያሉ እህቶቻችን አሉና አንዳንዴ ታሪካቸውን ስትሰማ ገብቶ ሲያማክሯቸው በጣም ነው የሚያሳዝነው። በቃ ለካ ሰውም በዚህ ልክም እየተበደለ እንደዚህ አይነት ጭንቀትና ፈተና ውስጥ እየኖረ ይኖራል እላለሁኝ እኔ በራሴና እነሱን ትሪት የሚያደርጉበት መንገድ በጣም ነው የሚያስገርመኝ። ይሄ ሁሉ ምንድነው ፕላትፎርሙ በአግባቡ ስለተጠቀሙት ነው።
እና ይሄ በተለይ የተራበ ሰው ቤተክርስቲያን የሌለው ሰው ጭንቀት ውስጥ ያለው ሰው ገብቶ ካየካቸው አላውቅም በጣም በቃ ይለያልና ይሄ ሁሉ ምንድነው ቲክቶክን በአግባቡ ስለተጠቀሙት ነው። ደግሞ ቶሎ ነው ታዋቂ ሆኑት። ቅርብ ጊዜ ነው መሰለኝ የጀመሩት አይደል? ቅርብ ጊዜ ነው የመጡት። ግን ምንድነው ወንጌል ነው በቃ ከምንም በላይ ወንጌል እያስተማሩ ነው። አሁን እንደምታውቁ ሰው ይፈልጋል ውስጥ ሰው ይፈልጋል እኮ አዎ የህይወት ሩጫ ላይ ነው ያለው። ገብቶ ጉባኤ ላይ ማር ይችላል ምን ይላል በቃ መጽሐፍ ቅዱስ ላይ ዘመኑን ዋጁት የሚለውን በደንብ ዘመኑን ዋጅተው በጣም ብዙ ሰው ያስጠመቁ ነው። በነገራችን ላይ አትላንትና ነው ዜና ያየሁት 27000 አዎ ምዕመን ተጠመቀ። አዎ ከዛ በላይ እነሱ ደግሞ በውስጥ እየሰሩ የሚያስጠምቋቸው ነገር አለ። በቃ የኛ ግብ ደግሞ ይሄ ነው የማያምነውን ወደሚያምነው ህብረት መጨመር ነውና ይሄ ሁሉ ያው የእጃችን ላይ ያለው የሶሻል ሚዲያ ውጤት ነው። ኤላ ደስ የምትል አጭር ቆይታ ነው ያደረግነውና እንደመጨረሻ ለወጣቱ ሚዲያውን እንዴት መጠቀም አለበት ለመንፈሳዊም ሆነ ለዓለማዊ አጠቃላይ ወጣቱ እንዴት መጠቀም አለበት እንዴት ማነጽ አለበት ብለህ ታስባለህ? መልእክት ካለ ወጣትነታቸውን በአግባቡ መጠቀም ከሶሻል ሚዲያ በፊት ማንኛውም ወጣት የሆነ ሰው ወጣቱን ይሄ አግባብ ባለው መንገድ አለ አይደል? ያ ሁሉም ወጣት የሚያልፈው ነገር ነው። ግን መስመር መሳት መጥፎ ነው። አንዴ መስመር የሆነ ቦታ ላይ ከሳትሽ የሚመልስሽ የለም። አንቺም ልመለስ ብትይ አትመለሽምና ሶሻል ሚዲያንም ሲጠቀሙ ሰዎች ከኔ ምን ያገኛሉ? አሁን የሆነ ነገር ወጥቼ እኔ እንትን ብል ምንድነው የሚጠቀሙት ነገር? እኔን ምንድነው የሚጠቅመኝ? ሁለቱን ነገሮች በደንብ የሚሰራበት ከሆነ እኔ የምጠቀመው እንደዛ ነው። የሆነ ነገር ባወራ ምን ይጠቀማል ሰው? ከዛ ደግሞ እኔ ምን ይጠቅመኛል? አሁን ቲክቶክ አንተ ምን ጠቅመዋል ብትይ ስራ የምሰራው 100% እኔ በቲክቶክ ነው 100%። ትንሽ ናቸው በአካባቢ በሚያውቁኝ በሰው የሚመጡት። እዛ የቲክቶክ ፕላትፎርም ላይ ስራዬን በአግባቡ ስለማስተዋወቅ ስራዬን በአግባቡ ስለምሰራ ታማኝነት ስላተረፍኩኝ ሰው መጥቶ ስራ ያዘኛል፣ ስራ እሰራለሁ። የሚመጣውም ሰው እና አኬ ምስክር ናቸው እኮ በቃ በአግባቡ ስለሚጠቀሙ 10,000 እና 15,000 ሰው እኮ ቁጭ ብሎ ላይቭ የሚከታተል ሰው እኮ የለም። ጌም የሚጫወቱትን ሰው ራሱ የሚደፋፉትን እንደዛ ሰው አያያቸው። ቁጭ ብሎ ትምህርት ወንጌልን ለመማር ገፍተው ስለመጡ በአግባቡ ስለመጡ ነውና የሚጠቀሙ ሰዎች ፎሎ የሚያደርጉትን ሰው መለየት። እኔን ፎሎ የሚያደርጉኝ ከሆነ ለምንድን ነው ፎሎ የሚያደርጉኝ? ያንን የሚያውቅ ከሆነ አንቺ ማንን ፎሎ እንደምታደርጊ የምታውቂ ከሆነ በአግባቡ ተጠቀምሽ ማለት ነው። ግድ ቪዲዮ መስራት አይጠበቅብሽም። ብትሰሪ መልካም ነው አቅሙ ካለሽ የመስራት። ካልሰራሽ ግን ፎሎ የምታደርጊውም ሰው አስተዋጽኦ አለው። እኔን መተሽ ፎሎ ስታደርጊኝ ዛሬ 400,000 ነኝ ነገ 500,000 ይገባለሁ። ያ እነዚህ ሰዎች አይጠቅሙም። እነዚህ ሰዎች ራስ ወዳድ ናቸው፣ ተሳዳቢ ናቸው፣ ዋልጌ ናቸው፣ ስለዚህ አላረጋቸውም ብለው የሚያረጉትን ሰው መለየት ከሚውሉት ሰው ጋር መምረጥ አሾይና ነው የሚሆነው። ከዛ በኋላ እንግዲህ እውነት ነው። እኔም እዚህ ላይ ለመጨመር ያክል ሁላችንም የመጣንበት ፕላትፎርም አለ። እኔም ገና ስመጣ የነበረው ነገር ነበር፣ ከባድ ነበር እንዳልከው። ግን ምንድነው አንተ የሆነ ቀጥተኛውን ነገር ይዘህ ባትታወቅ ነው የሚሻለው። ጊዜው ሲመጣ የሆነ ከፍታ ላይ የምትወጣበት ጊዜ አለና ያጉል ነገር ስምም ነው እሱ እኮ ኢቭን ነገ ላይ እንኳን ብትሻሻል እሱ እኮ መጀመሪያ ሲመጣ እንዲህ ነበር የሚባል የሆነ ከጀርባ ያለ ስም ሊኖር ነው ማለት ነው። ከሱ ሁሉ ግን ሶሻል ሚዲያን በአግባቡ ለስራ አሁን በጣም ሶሻል ሚዲያ ካየው በጣም ለብዙ ሰዎች የእንጀራ ሆኗል ማለት ምንም በጣም ብዙ ሰው እንደምታውቀው ነው ከዓለማዊ እስከ መንፈሳዊ ማለት ነውና የእንጀራ ገመዳቸው ሆኗል። በቃ ኑሯቸው ሆኗል፣ ላይፋቸው ሆኗል። እስከ ባለትዳሮች ምናምን ብዙ ነገር ለምን በአግባቡ ስለተጠቀሙት ነው ያለውን ነገር ስለተጠቀሙት ነውና ሁላችንም በአግባቡ እንጠቀም ለማለት ነው። እንግዲህ ከትልቅ ስራ ላይ ነው የመጣው አውቃለሁኝ እና በጣም ነው የማመሰግነው። ለወደፊት እንግዲህ እኔም የራሴ ቤት ሲኖረኝ ካንተ ሙሉ ፈርኒቸር ስፖንሰር እንደምትሰጠኝ አልጠራጠርም። እግዚአብሔር ያውቃል። የዛ ሲበለንና ያድርሰን። አመሰግናለሁ። አመሰግናለሁ። ማክብራችሁ ስለጠራችሁ በጣም አድርጌ አመሰግናለሁ። ተመልካቾቻችን እንግዲህ ዛሬ ደስ የሚል ቆይታ ያው እንደ ጭውት አድርገን ነው የጀመርነው። ቆይታችንም እንደዛ ነበርና ደስ የሚል ቆይታ ከኤላ ጋር አድርገናል። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን።